ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለሁ። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኒው ዴሊ ከግንቦት 6 እስከ 7 2018 ዓ.ም የተካሄደ ባለው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ላይ የተሳተፉ ነው። ስብሰባው ጽናት፣ ፈጠራ፣ ትብብርና ዘላቂነትን መገንባት በሚል መሪ ቃል በህንድ የብሪክስ ፕሬዝዳንትነት እየተካሄደ ነው። ሚኒስትሩ በከፍተኛ ደረጃ በተካሄደው ስብሰባ ላይ ባደረጉት ንግግር ሁሉንም ሀገራት በእኩልነት የሚያገለግል ዓለም አቀፍ ስርዓት ለመገንባት የተቀናጀ የባለብዙ ወገን ትብብር አስፈላጊ መሆኑን አሳስበዋል። አሁን ያለው ዓለም አቀፍ ቀውስ በአስቸኳይ ካልተፈታ ከፍተኛ የኢኮኖሚና የፋይናንስ ተጽዕኖ እንዲሁም ከሀገራት ድንበር በላይ የሚዘልቅ ማህበራዊ አለመረጋጋት ሊያስከትል እንደሚችል ገልጸዋል። ሚኒስትሩ በተጨማሪ ብሪክስ ሰላምን በማጠናከርና የጋራ ደህንነትና ልማትን እንደ ፍትሃዊና የተረጋጋ ዓለም አቀፍ ስርዓት መሰረት በማስፋፋት ረገድ ወሳኝ ሚና ሊጫወት እንደሚገባ አስገንዝበዋል። በተመሳሳይ ዜና የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በህንድ ዋና ከተማ ኒው ዴሊ በተካሄደው የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር ተገናኝተው ውይይት አድርገዋል። ኔታንያሁ በሚስጥር ኤምሬትስ ጎብኝተዋል መባሉን የተባበሩት አረብ ኤምሬቶች አስተባበለች። የተባበሩት አረብ ኤምሬቶች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዩናይትድ ስቴትስ እና እስራኤል በኢራን ላይ ባደረጉት ጦርነት ሚስጥራዊ ጉብኝት በኤምሬትስ በአል አይን ከተማ አድርገዋል መባሉን አስተባበለች። በኤምሬትስ መንግስት የዜና ወኪል በቀረበው መግለጫ ላይ የተባበሩት አረብ ኤምሬት ከእስራኤል ጋር ያላትን ግንኙነት ታዋቂና በይፋ በታወጀው የአብርሃም ስምምነት ማዕቀፍ ውስጥ የተቋቋመ ነው። እነዚህ ግንኙነቶች በሚስጥር ወይም በድብቅ ዝግጅት ላይ የተመሰረቱ አይደሉም ሲል ዘግቧል። ጉብኝቶችን በሚመለከት ማንኛውም የሚናፈስ መረጃ መሰረተ ቢስ ናቸው ሲል ዘገባው ገልጿል። ይኸው ጉዳይ ሊሰማ የቻለው ኢራን የቦምብ ጥቃት በኤምሬትስ ላይ በምትፈጽምበት ወቅት ኔታንያሁ በድብቅ ከተባበሩት አረብ ኤምሬቶች ፕሬዝዳንት ሼህ መሐመድ ቢን ዛይድ አልናህያን ጋር ተገናኝተው መምከራቸውን ትክክለኛውን ቀን ሳይገለጽ የኔታንያሁ ቢሮ በማህበራዊ ሚዲያ ያወጣውን መግለጫ ተከትሎ ነው። የኔታንያሁ ጽሕፈት ቤት በሁለቱ ሀገራት ግንኙነት ውስጥ ታሪካዊ ሲል አወድሶታል። በእስራኤልና በባህረ ሰላጤው መንግስት መካከል በተለይም ከኢራን ጋር በተያያዙ የጸጥታ ጉዳዮች ላይ ያለው ትብብር እየሰፋ መምጣቱ ይነገራል። በእስራኤል የዩናይትድ ስቴትስ አምባሳደር ማይክ ሃካቢ በዚህ ሳምንት እንደተናገሩት እስራኤል ሊደርስ የሚችለውን የኢራን ጥቃት ለመከላከል የአይረን ዶም የአየር መከላከያ ባትሪዎችን እና ሰራተኞቿን ወደ ተባበሩት አረብ ኤምሬቶች አሰማርታለች ሲሉ መናገራቸው ይታወሳል። በቴል አቪቭ በተካሄደ ዝግጅት ላይ ሃካቢ በእስራኤልና በባህረ ሰላጤ አረብ ሀገራት መካከል ያለውን ግንኙነት እያደገ መምጣቱን በማንሳት የተባበሩት አረብ ኤምሬቶችን አወድሰዋል። ቻይና 200 የቦይንግ አውሮፕላኖችን ልትገዛ እንደሆነ ትራምፕ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር ባደረጉት ቆይታ ቤጂንግ ከታዋቂው አሜሪካዊ አምራች የቦይንግ 200 አውሮፕላኖችን ለመግዛት መስማማቷን አስታወቁ። ትራምፕ ይህንን መረጃ ይፋ ያደረጉት ለፎክስ ኒውስ በሰጡት ቃለ ምልልስ እንደሆነ ሮይተርስ ዘግቧል። እንደ ትራምፕ ገለጻ ሁለቱ መሪዎች በንግድ ጉዳዮች ላይ ብቻ ሳይሆን በጂኦፖለቲካዊ ውጥረቶች ዙሪያ መክረዋል። ፕሬዝዳንት ሺ ጂንፒንግ ለኢራን ምንም አይነት ወታደራዊ መሳሪያ እንደማትልክና በዓለም አቀፍ ደረጃ ቁልፍ የሆነውን የሆርሙዝ ባህር መስመር ክፍት ሆኖ እንዲቀጥል ከፍተኛ ፍላጎት እንዳላቸው ለትራምፕ አረጋግጠውላቸዋል። መሳሪያ እንደማይልኩ ነግረውኛል፣ ይህ ትልቅ ንግግር ነው ሲሉ ትራምፕ የቻይናን አቋም አድንቀዋል። ቻይና ከቀጠናው ከፍተኛ መጠን ያለው የነዳጅ ስለምታስገባ በፋርስ ባህረ ሰላጤ መረጋጋት እንዲሰፍን እንደምትፈልግም ተገልጿል። በተጨማሪም ሺ በትራምፕ እና በኢራን መካከል ዲፕሎማሲያዊ ስምምነት እንዲደረግ ፍላጎት እንዳላቸውና ለዚህም አስፈላጊውን እገዛ ለማድረግ ዝግጁ መሆናቸውን ገልጸዋል። ምንም እንኳን ትራምፕ እነዚህን ስምምነቶች ይፋ ቢያደርጉም የቻይና የውጭ ጉዳይ ሚኒስትር እስካሁን ስለ አውሮፕላኑ ግዢም ሆነ ስለ ኢራን ጉዳይ በይፋ የሰጠው ማረጋገጫ የለም። ይልቁንም መግለጫው ትኩረት ያደረገው ሁለቱ መሪዎች በመካከለኛው ምስራቅ፣ በዩክሬን ጦርነትና በኮሪያ ልሳነ ምድር ታላላቅ ዓለም አቀፋዊ ጉዳዮች ላይ መወያየታቸው ላይ ብቻ ነው። ፕሬዝዳንት ሺ በበኩላቸው የአሜሪካና የቻይና ግንኙነት በዓለም ላይ እጅግ አስፈላጊ መሆኑን ገልጸው ይህ ግንኙነት መበላሸት እንደሌለበት አጽንኦት ሰጥተዋል። የላትቪያ ጠቅላይ ሚኒስትር ኤቪካ ሲሊና
ከስልጣናቸው መልቀቃቸውን አስታወቁ። የጠቅላይ ሚኒስትሯ መልቀቅ መላው የላትቪያ መንግስት ከስልጣን እንዲወርድ የሚያደርግ ነው። ለዚህ ድንገተኛ የመንግስት መፍረስ ዋነኛው ምክንያት ገዢው ጥምረት በሀገሪቱ እየተባባሰ በመጣው የኢኮኖሚ ቀውስና የጸጥታ ስጋቶች ዙሪያ መስማማት ባለመቻሉ እንደሆነ ተገልጿል። በተለይም በቅርቡ ከጎረቤት ሀገራት ግጭት ጋር ተያይዞ በላትቪያ ግዛት ውስጥ እየወደቁ ያሉ ሰው አልባ አውሮፕላኖች በህዝቡና በፖለቲከኞች ዘንድ ከፍተኛ ስጋት ፈጥሯል። ይህ የፖለቲካ ቀውስ ላትቪያ በአውሮፓ ህብረትና በኔቶ ውስጥ ያላትን ሚና እንዲሁም በቀጠናው የሚታየውን የጸጥታ ሁኔታ ሊያወሳስበው እንደሚችል ተሰግቷል። በቀጣይም አዲስ ጥምር መንግስት ለመመስረት ወይም አጠቃላይ ምርጫ ለማካሄድ ምክክር እንደሚጀመር ይጠበቃል። በህንድ በደረሰ ከባድ አውሎ ነፋስ የ89 ሰዎች ህይወት አለፈ። ትናንት ሐሙስ በህንድ ኡታር ፕራዲሽ ግዛት በደረሰ ከባድ አውሎ ነፋስ ዝናብና መብረቅ የ89 ሰዎች ህይወት ሲያልፍ ከ50 በላይ ሰዎች ደግሞ ጉዳት ደርሶባቸዋል ሲል የሀገሪቱ መገናኛ ብዙሃን ዘገቡ። የተፈጥሮ አደጋው በ90 ህንፃዎችና በበርካታ የኤሌክትሪክ መስመሮች ላይ ከፍተኛ ውድመት አድርሷል። በተለይ ከባድ ነፋሱ አንድን ግለሰብ ከቆርቆሮ ጣሪያ ጋር አብሮ ወደ አየር በማንሳት 10 ሜትር ያህል ርቀት ላይ ወርውሮት በአካባቢ የነበሩ ሰዎች ሁኔታውን በቪዲዮ የቀረጹ ሲሆን ግለሰቡ በሚያስደነግጥ ሁኔታ ከዚህ አደጋ ተርፎ እጁ ብቻ ተሰብሮ ተገኝቷል። የግዛቱ ዋና ሚኒስትር ዮጊ አዲትያናት የአደጋው ሰለባ ለሆኑ ቤተሰቦች የገንዘብ ድጋፍ እንዲደረግ ትዕዛዝ አስተላልፈዋል። አውሎ ነፋሱ በሰው ህይወት ላይ ካደረሰው ጉዳት በተጨማሪ 114 የሚሆኑ የቤት እንስሳት መሞታቸው ተነግሯል። ቻይና እንዳይገቡ ማዕቀብ የተጣለባቸው ማርክ ሩቢዮ ከፕሬዝዳንት ዶናልድ ትራምፕ ጋር ሆነው ቤጂንግ ገብተዋል። ሩቢዮ ግን ቻይና የገቡት ማዕቀቡ ተነስቶላቸው አይደለም። ስማቸው በቻይንኛ ሲጻፍ ማርክ ሉ ወደሚለው ተቀይሮ ነው። ቤጂንግ የእንግዳዋን ስም የመጀመሪያ ስም በተለይ የቻይንኛ ፊደል ወደ ሉ በመተርጎም ማርክ ሉ በማለት ሩቢዮ ማዕቀቡን ሳይነሳላቸው ቻይና እንዲገቡ እንዳስቻሏቸው አልጀዚራ ላይ የወጣ ዘገባ ያሳያል። ማርኮ ሩቢዮ በትራምፕ የውጭ ጉዳይ ሚኒስትር ተደርገው ከመሾማቸው ጥቂት ቀደም ብሎ የቻይና መንግስትና ይፋዊ ሚዲያዎች የሩቢዮ ስም በተለየ የቻይንኛ ቋንቋ ባህሪ መጻፍ ጀምረው እንደነበር የወሬ ምንጩ ጽፏል። ከሁለት ወራት በፊት የቻይና የውጭ ጉዳይ ሚኒስትር ሩቢዮ ላይ ከትራምፕ ጋር ወደ ቤጂንግ ከተጓዙ እነዚህን ማዕቀቦች ለማቃለል ፈቃደኛ መሆኑን የቻይና ማዕቀብ ያነጣጠረው ሚስተር ሩቢዮ ሴናተር በነበሩበት ወቅት ቻይናን በሚመለከት በተናገሩት ንግግር ነው ብሎ እንደነበር ተዘግቧል። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።